ውሃ ብጠጣ ውሃው ሐሞቱን ይወጣል ምንም ነገር አይቀመጥም እና ስለሚያጨናንቀኝ በቃ ምግቡን ጭራሽ ታውኩኝ ማለት ነውና በግልኮስ ብቻ ነበር እስከ በቃ እዚህ እስከመጣ ድረስ ግልኮስ ብቻ ነበር ወስደው መድኃኒቶች የተለያዩ መርፌዎች ግልኮስ እንደዛ ብቻ ነበር ወስደው በቃ ግቢ ውስጥ ነው እንደውም የሞተችብኝ አጓራችና በአፏ አረፋ መጣና ጸጥ አለች የሆነ በቃ የህመሙን ጭንቀት እንደ እብዱላ አርጉኝ ነበር ሆስፒታል ውስጥ ማለት ነው ያሌላ አቅም ይሁላ በቃ ከየት እንደመጣ ዶክተሮችን እስከመምታት ፋሚሊ እስከመምታት ድረስ ማለት ነው የሚሆነው ነገር ሌላ ነው ጠላት ለሞት ተማምሎ ነበር የመጣው ራሷን አታቅም በኋላ ላይ ነፍስ በቃ ከልትለይ ነው በማለት እኔ አጠገቡ አይደለሁም ምንድነው መንቃት ማለት ወዲያው ነው ምትነቃ ትንሽ ግሉኮሱ ጠብሲል ወዲያው ትነቃለች ይህ ምን እየሆነ ነው ያለው በየስላቸው ልትነቃ ነው ብለው ዙሪያዋ ከበዋታል ይጸልያሉ ሐኪሞችም ይረባረባሉ እና አባትሽ መታይ ሲሉኝ ስለኔ የሚያወሩ ስላልመሰለኝ እኔ ሞኒን ሳቅ በቃ አለቀስኩኝ ከዚህ ሁሉ ጭንቀት ለምን አትገላግለኝም ቤተሰቦቼም ከሚጨነቁ ለምን አይቀርም ለምን አትወስደኝም እስከማለት ድረስ ማለት ነው በቃ ይብቃኝ እኔ ከነሱ ጭንቀት በቃ ይገላግለኝ እስከማለት ድረስ ነበር ገነት ይባላል የመጣውት ከዲላ አካባቢ ከወዲ ያለች አንዲት ከተማ ነው እግዚአብሔር ያደረገልን ትልቅ ነገር ነው ስሙ የተባረከ ይሁን እግዚአብሔር መልካም ነው ክብር ለኢየሱስ ይሁን እግዚአብሔር ትልቅ ነው እቺ ካጠገቤ ተቀመጠችው የቆመችው ልጄ ናት ያው በፊት የሚያማት ከ2013 ጀምሮ በጨጓራ ህመም ትታመም ነበር ያው በህክምና ተታከማለች ይተዋታል አልፎ አልፎ ራሷን ትስታለች ትወድቃለች ከዚህም የተነሳ ከኛ ያው ወንዱ ማነው አዋሳ መታ እዛ ከወንድሞቿ ጋር ትኖር ነበር እዛም ደግሞ ከትምርት ቤት እንደውም ከፎቅ ነው እየወደቀች ራሷን እየሳተች ትታከምም ነበር ወዲያው ነው በቃ ራሷን በሳተ ሰዓት ግሉኮስ ይሰጣታል በዛን ሰዓት ወዲያው ትነቃለች አንዳንድ መርፌዎች ይሰጧታል ከዛ ነገሩ እየከበደ ሄደና ምንም ነገር በቃ በካኑላ ነው የምትጠቀመው እንጂ ምንም ኪኒን አትጠቀምም ማናቸውም ነገር እንዳትጠቀም ሁሉ ተከልክላ ነበር በዚህ ከቆየች በኋላ ባለፈው በኢካቲት 16 እኛ አዋሳ ላይ የቤተሰብ ፕሮግራም ነበረን በዛ ፕሮግራም ላይ ምሽት የራት ፕሮግራም ነበረ ትንሽ ነገር ቀመሰች ከዛ ያወጣ ምናልባት ቀን ዝም ብላው ላይ ሆናል የሚል ነገር ቸላለን እዛ አዋሳ በቆየሁበት ጊዜ ባለ ሆስፒታል ወሰድኳት የምትበላው ይወጣ ነበር በዛን ሰዓት ይወጣል ኃይለኛ ቁርጠት ነበራት ከዛ በኋላ በቃ ሰውነቷ ሁሉ ነበር የሚያብጠው ተመልሼ እኔ ወዳለሁበት ከተማ ይዣት ሄድኩኝ እዛም ከሄድን በኋላ ነገሩ እየከበደባት ምግብ አይቀበላትም የበላችሁ ይወጣል 2 ቀን ሆስፒታል ተኛች እዛም መርፌ ተሰጣት 14 መርፌ እየተመላለሰች ትወጋ ነበር ነገር ግን ምግብ የተባለ ወደ አፏ አይገባም ምትወስደው እንደውም ጁስ ነበር ያም ጁስ በሲኒ አንድ ትወስዳለች ትንሽ ኩኪስ ነገር እያለ ከአንድ ወር በኋላ ያንንም መውሰድ ከለከላት የበላችሁ ያም በቃ እንደውም ከለከላት ይወጣ ጀመረ በጣም ሰውነቷ ሲቀንስ እንዴት እናድርግ አሁን እዚኛ ባለንበት ከተማ ታከማለች አሁን ወደ ዲላ ነው ሰዳት ብዬ ከባለቤቴ ጋር ተነጋገርን ከዛ ሲቀድሞ ያዩዋትን ዶክተሮች ላናግርና የሚሉት ነገር ካለ እንወስዳታለን ብሎ እሱ እንደውም ቀድሞ ሊያናግር ሄዶ እናንተ ትመጣላችሁ ብሎን ቤት ይያለን ኑ ብሎ በጠራን ሰዓት ልክ በቃ ተነስታ መጸዳጃ ቤት ደርሺ ልምጣ ባለች ሰዓት እዛው ወደቀች እዛ ወድቃ ራሷን ሳተች አከባቢ ጎረቤት ጠራሁና አገዙኝና ይዘናት ሄድን ሰዓቱ 7 ሰዓት ነበር ከዛ ሳንወጣ በቃ ድንገትኛ አከባቢ ደግሞ እንዲ የሁለት እግር ሞተር ነው እንጂ ያለው ፈጥነን የአምቡላንስ ካልተጠራ እናገኝም ሰዎች ተረባረቡና በ7 ሰዓት ላይ በቃ ግቢ ውስጥ ነው እንደውም የሞተችብኝ አጓራችና በአፏ አረፋ መጣና ጸጥ አለች ተጫጫው ሰዎችም ይዘናት ወደ ሆስፒታል በቅርብ ወዳለው ገባን
7 ሰዓት ዝም ያለች እስከ 11 ሰዓት ራሷን አታቅም ጸጥ ነው ያለችው በአካባቢ ያሉት ወገኖች እኔ ሙሉ ወንጌል ቤተክርስቲያን አማኝ ነኝ እዛ ያሉትም ብዙዎች መጡ በዙሪያው ነበሩ የሚሆነው ነገር ሌላ ነው ጠላት ለሞት ተማምሎ ነበር የመጣው ራሷን አታቅም በኋላ ላይ ነፍስን በቃ ከልትለይ ነው በማለት እኔ አጠገቡ አይደለሁም ምንድነው መንቃት ማለት ወዲያው ነው የምትነቃ ትንሽ ግሉኮሱ ጠብሲ ወዲያው ትነቃለች ይህ ምን እየሆነ ነው ያለው በየስላቸው ልትነቃ ነው ብለው ዙሪያዋ ከበዋታል ይጸልያሉ ሐኪሞችም ይረባረባሉ በእጇ በግሉኮሱን ለመስጠት አይኗን ከፍተው ያያሉ ግራ ተጋባን ለካ ጠላት ሊነጥቀን ነበር ያሰበው ኢየሱስ ግን ጌታ ነው ስሙ ለዘላለም የተባረከ ይሁን ለሞት አሳልፎ የማይሰጥ ጌታ ስሙ ይባረክ እስከ 11 ሰዓት ድረስ ራሷን አታውቅም እና በቃ የሆነ ያነጥራታል ታጓራለች እንደዚሁ ምንም ነገር በቃ ሰዎች እላሌ ተጭነው ይጸልያሉ የሞት መንፈስ የተመታ ይሁን ይላሉ ከዛ በኋላ ምንድነው በየኒ በቃ ጠይቃለሁ አንዳንድ ወገኖች ምን እየተሆነ ነው እንዳልቀርብ ከልክለውኛል ነሱ ግን በዙሪያዋ ነው ያሉት አዲስ ነገር ነው የሆነብኝ ይህ የሞት መላእክት ከሷ ዙሪያ ተነሳ እግዚአብሔር ጣልቃ ገባ ክብር ለጌታ ይሁን ከዛ ይህም ሆኖ እያለ ምንም ራሷ ልትቋቋም አልቻለችም ምግብ አትወስድም እንደገና በቃ ቀጥታ ወደ ዲላ ብለው ሪፈር ጻፉልን እዛም ሄድንና እነሱ ኢንዲስኮፕ ይኖራል ብለው ነበር ዲላ ላይ የለም በኋላ ምንድነው የተደረገው እነሱም እዛም ስንገባ በዊልቸር ነው በቃ ይዘናት የገባነው ራሷን አታቅም ራሷን ባወቀች ሰዓት የህመሙ ነገር ቀድሞኑ በቃ እኔ ስንት አመት ሙሉ በህክምና ቆየው አልሄድም ስትል ራሷን ስትስት ስለነበረ ከዛ በዊልቸር ገባች እዛም አስተኛዋት ግሉኮስ ሰጧት ከዛ በኋላ በነቀሳት ነቃ ነው በቃ ራጅ እንድትነሳ ተደረገ አሁን ጨጓራዋ ቆስሏል እንደገና ደግሞ ባክቴሪያ አለበት ስለዚህ አሁን ይሄ ህክምና መጀመሪያ ልጅ ናት እሷን አሁን ኢንዲስኮፕም የሚገባት አይደለም ብለው ነበር አሁን ግን ያስፈልጋታል ምን ያህል ደረጃ ቁስለቱ እንዳለ መታየት ስላለባት ብለው ሌላ ሪፈር ጻፉልን ነገር ግን እዛው ተኝታ ወደምትታከምበት ሆስፒታል ገባን ያን ቀን ሙሉ አንዳች ነገር በግሉኮስ ነው በቃ ይቆየችው ምግብ የተባለ ወደ አፏ አይገባም በዚህ ማከል ስኳር ተብሎ ቀነሰ ደማነስ ያዛት ሰው ደግፎ ሲዛ ሰውነቷ ሁሉ ይንቀጠቀጣል ከዛ በቃ ወደ ምንሄድበት ሪፈር እስክንሄድ ወደ ቤት ገባን ቤት ገብተንም በግሉኮስ ነው ያለችው ኢየሱስ ግን ጌታ ነው ኢየሱስ ስሙ ለዘላለም የተባረከ ይሁን ፋሲጋ ሲፈታ እንኳን እሷ በግሉኮስ ቤት ውስጥ ነበርን ጌታ በቤቴ ሰላም ነው በያወራ ነበር ከክፍለ ሀገር ከብዙ ቦታ ቤተሰብ ቢደውልም ስልኬ እንደውም ዘጋለው ብዬ ነበር አይደለም ቤቴ ሰላም ነው ላለው ብዬ ልክ ጾም ሲያዝ ተያዘችው ሲፈታ ራሱ በግሉኮስ ነበርች ኢየሱስ ግን ጌታ ነው ይሄ ሁሉ ምንድነው እንደምንም እንድትጠቀም ብናደርግ ይወጣል 2 ወር ሙሉ ምግብ አልበላችም ዛሬ ግን ጌታ እንደዚህ አቁሟታል ስሙ የተባረከ ይሁን እኛ ቀጥታ አንድ ነገር ወሰነን ኢንዲስኮፕ የተባለው አዋሳ ላይ ነው ያለውና አሁን በሐኪም ምናልባት ይቅርታ ሐኪም ያለው ለማድረግ አንደኛ ይሄን በኢንዲስኮፕ በማሽን ስትታይ ወይ ደግሞ ጥሩ ይሆናል ላይሆን ይችላል ይሄን ነገር መደረግ እሷም ጠላች እግዚአብሔር ግን ላንዲና ለመጨረሻ ጨጓራዋን ይፈውሳታል ሰላም ይሆናል እረፍት ይሆናል ብለን ወሰንን ቅዳሜ ነው ወደዚህ የገባነው እሁድ ለታመተን እዛ ጋር ነበር እሷ ጥግ የተቀመጠችው እኔ እንደውም መሃል ነበር የተቀመጥኩት በጣም አይኔ ከነብዩ ጋራ ይንከራተት ነበር ወደዛ መጥቶ ከዛ በኋላ ዞር ስል ወደሷ ሄደ ዘይት ነው አፏ ላይ ነፍቶ ተፈውሰሻል አለኝ አለች ኢየሱስ ጌታ ነው አንድ ቀንም 2 ወር ራበኛ አላለችም ከዚህ ስንወጣ ራበኛ አለች ሃሌሉያ አሜን ኢየሱስ ይባረክ ኢየሱስ ጌታ ነው እንደወጣን ነው ራበኛ አለች ምንድነው ምትበዩ ስል ቀይ ወጥ ነው መበላው አለች ክብር ለጌታ ይሁን ክብር ለጌታ ይሁን ራባጋላ ባሳንዳላ ባሃንዶ ሪባጋራቡስ ኢየሱስ ይባረክ ሃሌሉያ ውሃ እንኳን ስትጠጣ ያገሳታል ቢያንስ
በቃ ውሃ እንኳን አፍሽ ላይ አድርጊ ብንል ገና ብርጭቆን ይዛ ግሳት ነው ከዛ ሲገባ ጭንቅንቅ ነው በቃ ካለ ነገር የሚያደርጋት ጭንቀቷ ለራሳችን ጭንቀት ስለሆነልን ምንድነው ያብስራ በላች ሳይሆን ቀመሰች የሚባል ነገር ስለሆነ በማንኪያ ይዘን ነው ቅመሽ የምንላት ያ የቀመሰችው ነገር ሊወጣ 1 ሰዓት 2 ሰዓት በላይ ምጥ ነው ያን ምጥ ለራሳችን ስለጨነቀን በቃ ምንድነው ስለምትደክም ቤት ውስጥ ተኝታ አጠገቧ ሆነን ትንፋሿን ያዳመጥን ነው የምናድረው ክብር ግን ለጌታ ይሁን ክብር ለኢየሱስ ይሁን ራባዳባላባስ ኢየሱስ ጌታ ነው ሳሎን አብረን ተኝተን ትንፋሿን ነው የምናዳምጥ ራሷን ትስታለች ውሃ በላዋ እናደርጋለን ከ2 ሰዓት ከ3 ሰዓት በላይ ስታ ነው የምትነቃው ቤቴ በቃ እውነት ነው እግዚአብሔር ሐዘንን ሳይሆን ደስታን ያደረገ ብዙ ወገኖች አሉ አብረውን ያመሻሉ ይቆያሉ ተራ በተራ በቃ አብረን ነው እንትን ምንለው እግዚአብሔር ያንን ሁሉ ጭንቀቷን አስረሳትና ወደ ቤተሰብ ጋር ያረፍነው ርቀንም አልሄድንም ገባንና ቀይ ፍርፍር ነው በቋንጣ ያዘዘችው ያንን ጥርቅ አድርጋ በላች ክብር ለጌታ ይሁን ሃሌሉያ ኢየሱስ ጌታ ነው ኢየሱስ ጌታ ነው የታመንኩበት አምላክ አላሳፈረኝም የተደገፍንበት አምላክ አላሳፈረኝም ሐዘን ሲጠበቅ በቤቴ እልልታ ሆነ ኢየሱስ ጌታ ነው ጠላቴ እልል አላለብኝም ጠላቴ ደስ አላለው ሟርተኛው ደስ አላለው ጩኸት ሲጠብቅ በቤቴ እልልታ ሆነ ክብር ለኢየሱስ ይሁን እየጠበቅናት ነበረ በቃ እንግዲህ አንድ ካፌ ገብተን ነው በላች በቃ ያግሳት የለም ምን የለም ገባን ወዳረፍንበት ቤት ገባን እንደውም አሁንም አስፈልገኛለችና አይደለም ምስር ነው ቃሪያ ማምጫለቻት ኢየሱስ ጌታ ነው ቃሪያ ማምጫለች በላች በሰላም ተኛች ዛሬ ለዚህ እግዚአብሔር ለምስክርነት አበቃን ክብር ለጌታ ይሁን እግዚአብሔርን ከኛ ጋር አመስግን ሃሌሉያ እስኪ ብላቴና ለፈወሰ ቆማችሁ ለኢየሱስ ጭብጨባን እልልታን አምጡለት ክብር ለአምላካችን ለእግዚአብሔር ይሁን ያላሳፈረኝ አምላክ ስሙ ይባረክ ሃሌሉያ ስሜ ሆናሊያት ይባላል ምኖረው ሐዋሳ ነው እና ጨጓራዬን በጣም ነበር የሚያመኝ 5 አመት ምናምን እና በዚህ አመት ደግሞ በጣም ከበደኝ በቃ ያው ምግብ ስበላ ምንም አይቀመጥም ጭራሽ ማለት ነው በቃ መጀመሪያ ላይ ሆስፒታል እየታከምኩ ያለ ከምግብ በፊት ብለው እንዳይወጣ መርፌ ሰጡኝ ነበር እንደዛም ሆኖ ግን ይወጣል እና መርፌዎችም ስለበዙብኝ ቤካ ገባን በኋላ በኪኒኒ አድርገው ያው ኪኒኒን ኮሰርኩ በኋላ ከ30 ደቂቃ በኋላ ነው ምግብ መበላው እንደወሰርኩኝ ምግቡን ሳልበላ መድኃኒት ይወጣል እና ምግብም ስበላ በጣም ያጨናንቀኛል ከዛ በቃ ይወጣል ያለ ደሙላ ነው በቃ የሚወጣው እስከ መጨረሻ ላይ ማለት ነው ውሃ ብጠጣ ውሃው ሐሞቱን ይወጣል ምንም ነገር አይቀመጥም እና ስለሚያጨናንቀኝ በቃ ምግቡን ጭራሽ ታውኩኝ ማለት ነው እና በግልኮስ ብቻ ነበር እስከ በቃ እዚህ እስከመጣ ድረስ ግልኮስ ብቻ ነበር ወስደው መድኃኒቶች የተለያዩ መርፌዎች ግልኮስ እንደዛ ብቻ ነበር ወስደው እና እግዚአብሔር ይመስገን ድኛለሁ ተፈውሻለሁ ምግብም እየበላው ነው እግዚአብሔር ይመስገን ይሄን ያደረገልኝ እግዚአብሔር ነው አላሳፈረንም እኔ እንደውም በቃ ከዛ ከኛ ሀገር ማልቲ ከዲዛይን ከሄደሽ በኋላ ወደ ዲላ ሪፈር ተብሎ ከገባን በኋላ የሆነ በቃ የህመሙን ጭንቀት እንደ እብዱላ አርጉኝ ነበር ሆስፒታል ውስጥ ማለት ነው ያሌላ አቅም ይሁላ በቃ ከየት እንደመጣ ዶክተሮችን እስከ መምታት ፋሚሊ እስከ መምታት ድረስ ማለት ነው እና ይዛው ተመልሰው እዛኛ ጋር ሆስፒታል ሲያስገቡኝ ሲያወሩ ስለኔ የሚያወሩ አልመሰለኝም አላወኩም ያ ሁሉ ነገር ሲፈጠር እና አባትሽም መታሽ አሉኝ ማለት ነው ጠጋ ብለው ልጆች እኔ ሌላ ሰው መስሎኝ አዝኜ እየሰሙ ነው ወዲህ ማልንቀሳቀስ በሰው ነው መገላበጣው
እና አባትሽም መታሽ ሲሉኝ ስለኔ የሚያወሩ ስላልመሰለኝ እኔ ሞኒን ሳቅ በቃ አለቀስኩኝ ከዚህ ሁሉ ጭንቀት ለምን አትገላግለኝም ቤተሰቦቼም ከሚጨነቁ ለምን አይቀርም ለምን አትወስደኝም እስከማለት ድረስ ማለት ነው በቃ ይብቃኝ እኔ ከነሱ ጭንቀት በቃ ይገላግለኝ እስከማለት ድረስ ነበር ነው እግዚአብሔር ይመስገን አሁን ክብሩን ሁሉ እሱ ይውሰድ አሁን በጣም ተፈውሻለሁ በላለሁ ጠጣለሁ ምንም በቃ የለም ክብሩን ሁሉ እሱ ይውሰድ አመሰግናለሁ